ሰውየው ሙአመር ጋዳፊ ናቸው። የዓለም መሪዎች ፊታቸው ተኮልኩለው የቴሌቪዥን ካሜራ ተደቅኖባቸው ሲጋራ ለኩሰው ሲያምቦለቡሉ የመዝናኛ ማዕከል እንጂ ዓለም በቀጥታ በሚከታተለው የቴሌቪዥን አዳራሽ ውስጥ ያሉ አይመስሉም። በተባበሩት መንግስታት ጠቅላላ ጉባኤ የራሱ የመንግስታቱን ድርጅት ቻርተር ቀዳደው እንዲህ እንደ ተራ ወረቀት የወረወሩ ደፋር ሰውም ነበሩ። ሁሉም የዓለም መሪዎች ተራ ጠብቀው ንግግር በሚያደርጉበት በዓመታዊው የተመድ ጠቅላላ ጉባኤ ላይ ለንግግር የሚፈቀድላቸው 15 ደቂቃ ብቻ ነው። ጋዳፊ ግን ሕግ የማያከብረው ድርጅት ላወጣው ሕግ አልገዛም ብለው የ15 ደቂቃውን ንግግር ወደ 1 ሰዓት ከ40 ደቂቃ ከፍ አደረጉት። የዓለም መሪዎች እንቅልፋቸው እስኪመጣ ሲገስጿቸው፣ ሲዘልፏቸው፣ ሲያስተምሯቸው ዋሉ። አቁሙ ሊላቸው የደፈረ ግን አልነበረም። በሴራ ስለተገደለው የጥቁሮች መብት ተሟጋች ማርቲን ሉተር ኪንግና ስለ ጆን ኤፍ ኬኔዲ ግድያ ጠየቁ። የጸጥታው ምክር ቤት የአሸባሪ አገራት ስብስብ ስለመሆኑ ተናገሩ። ብቻ ያልዳሰሱት ርዕሰ ጉዳይ አልነበረም። ሰውየው ድንገት ተነስተው ምን ሊያደርጉ እንደሚችሉ እንኳን ሌላው ሰው እሳቸውም የሚያውቁት አይመስልም። ከግሌዘር ቤተሰቦች ቀድመው ማንቸስተር ዩናይትድን ለመግዛት ከጫፍ ደርሰውም ነበር። ጋዳፊን ወክለው ድርድር ሲያደርጉ የነበሩት መሐመድ ዴልማን የተባሉ ቱርካዊ ኢንቨስትመንት ባንከር እንደሚሉት እንደ አውሮፓውያን አቆጣጠር በ2004 ጋዳፊ ማንቸስተር ዩናይትድን ለመግዛት ውል ሊፈጽሙ ሰዓታት ብቻ ሲቀሯቸው ድርድሩን አቋርጠውታል። ለቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ኮንዶሊዛ ራይስ ያላቸው ፍቅር ደግሞ የዓለም መነጋገሪያ አድርጓቸዋል። ተወዳጇ ጥቁር አፍሪካዊ ሴት እያሉ ነበር የሚጠሯት። ገዳዮቻቸው ንብረታቸውን ሲፈትሹ አንድ አልበም ሙሉ የኮንዶሊዛ ራይስ ፎቶ አብሯቸው መገኘቱም በዚህ የጭንቅ ሰዓትም አስብሎ ነበር። በሕይወት እያሉ ስለ ኮንዶሊዛ ራይስ ለአልጀዚራ እንዲህ አሉ። የኔ ውድ ጥቁር አፍሪካዊ ሴት ወንበሯ ላይ ደገፍ ብላ ለአረብ አገራት መሪዎች ትዕዛዝ የምትሰጥበት መንገድ እንድኮራባትም እንዳደንቃትም አድርጎኛል። በጣም ወዳታለሁ፣ አደንቃታለሁ፣ እኮራባታለሁም። ምክንያቱም ዝርያዋ ከአፍሪካ የሚመዘዝ ጥቁር ናትና። ኮንዶሊዛ ራይስም ነገሩን አውቀው ነበር ይላሉ። I had actually known that he had this fixation on me. A couple of foreign minister friends had told me. ሙአመር ጋዳፊ በሄዱበት አገር ሁሉ ለዲፕሎማቶች የራስ ምታት እንደሆኑ ነው የኖሩት። በቁጥር የማይታወቁ የበርካታ ቅንጡ ሆቴሎች ባለቤት ቢሆኑም እሳቸው ግን ሆቴል ማደር አይመቻቸውም። በሄዱበት አገር ሁሉ ሜዳ ላይ ድንኳን ጥለው ነው የሚያድሩት። የዓለም መሪዎችን እየተቀበሉ የሚያስተናግዱትም በድንኳኖቻቸው ውስጥ ነው። የአርብቶ አደር ልጅ ነኝና ድንኳን ውስጥ ማደር የምኮራበት ባህሌ ነው ይላሉ። የለም የከፍታ ፍርሃት ስላለባቸው ፎቅ መውጣት ስለሚፈሩ ነው ድንኳን ውስጥ የሚያድሩት እያሉ የሚያስወሩባቸውም አሉ። እዳው ግን ጋዳፊ ድንኳን በጣሉበት ሜዳ ሁሉ እየተገኙ ልዩ ጥበቃ የማድረግ ግዴታ ላለባቸው አስተናጋጅ አገራት ነው የተረፈው። በ2009 በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ለመገኘት ወደ አሜሪካ ባቀኑበት ወቅት ድንኳናቸውን የሚጥሉበት ቦታ አጥተው መነጋገሪያ ሆነውም ያውቃሉ። በወቅቱ ጋዳፊ ከአሜሪካ መንግስት ጋር ብቻ ሳይሆን ከህዝቧም ጋር የተካረረ ጸብ ውስጥ ገብተው ነበር። ወደ አሜሪካ ከማምራታቸው ከአንድ ሳምንት ቀደም ብሎ አንድ እንግዳ ተቀበሉ። እንግዳቸው አብዱልባሲጥ አልማግራሂ ይባላል። 270 ሰዎች የተገደሉበት የሎከርቢ የአውሮፕላን ፍንዳታ ጥፋተኛ ተብሎ 20 ዓመታትን በስኮትላንድ እስር ቤት ያሳለፈ ሰው ነው። አልማግራሂ ከእስር ሲለቀቅ ስኮትላንድ ድረስ ሄዶ የተቀበለው የጋዳፊ ልጅ ሰይፍ አልኢስላም ነበር። አልማግራሂ በጋዳፊ የግል ጀት ሊቢያ ሲገባ የጀግና አቀባበል ተደረገለት። ይህ ድርጊታቸው በአሜሪካውያን ዘንድ አልተወደደላቸውም። ምክንያቱ ደግሞ በጥቃቱ ከሞቱ 270 ሰዎች 190 የሚሆኑት አሜሪካውያን ነበሩ። ጋዳፊ አሜሪካ ሲደርሱ ድንኳናቸውን የሚጥሉበት ቦታ እስኪያጡ ተቃውሞ በረታባቸው። ሆኖም አንድ ታላቅ አሜሪካዊ ጋዳፊ እንግዳዬ ነውና እኔ ዘንድ ያርፋል አሉ። ድንኳን የሚጥሉበትን ቦታም ሰጧቸው። እኒህ ሰው በኋለኛው ዘመን የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ነበሩ። እነሱ ከጠላቶቻቸው ጋር አብረው ገደሏቸው እንጂ ጋዳፊስ ለሕዝባቸው አባት ነበሩ። ምዕራባውያን ዲሞክራሲ የማይገባው አምባገነን መሪ ነው ይላሉ። እኛ ግን እንጠይቃለን፣ ጋዳፊ አምባገነን ከሆኑ ዲሞክራት መሪዎች እነማን ናቸው? ጋዳፊ ስልጣን ሲይዙ ከዜጎቻቸው ፊደል መቁጠር የሚችሉት 25 ከመቶ ብቻ ነበሩ። እሳቸው ለሊቢያ የማይጠቅሙ አምባገነን ተብለው በግፍ በተገደሉበት ዓመት ከዜጎቻቸው 25 ከመቶዎቹ የመጀመሪያ ዲግሪ ነበራቸው።
የተማሩ ዜጎቻቸው ቁጥርም 83 ከመቶ ደርሶ ነበር። በጋዳፊ እምነት ትምህርት ቅንጦት ሳይሆን ለሰው ልጆች ሁሉ የሚገባ መብት ነውና ትምህርት በሊቢያ ነፃ ነበር። ቀለሜ ሆነው የዩኒቨርሲቲ ትምህርታቸውን ለመከታተል ከሀገር ውጪ ለሚሄዱ ተማሪዎችም የትምህርት ወጪያቸው የሚሸፈነው በመንግስት ነበር። ተምረው ሲመለሱ ወዲያው ስራ ካላገኙ ስራ እስከሚያገኙ ድረስ አማካይ የሙያውን ደሞዝ መንግስት ይከፍላቸዋል። ስራ አገኝተው ከተቀጠሩም የጋዳፊዋ ሊቢያ ከላባቸው ዋጋ ግብር ብሎ ነገር አትቀበልም። ጋዳፊ ለህዝባቸው እንዲህ ነበሩ። በሳቸው ዘመን አዲስ ትዳር ሲመሰርቱ ቀበሌ የሚሄዱት 80 ለመፈራረም አይደለም፣ $50,000 የጎጆ መውጫ ከመንግስት ለመቀበል እንጂ። ጤናን የሚሰጠው ፈጣሪ ቢሆንም በጋዳፊዋ ሊቢያ ዜጎች ጤና የተጓደለ በምን ልታከም ብለው አይጨነቁም። በመላው ሊቢያ ሕክምና ነፃ ነበር። ሕክምናው በሊቢያ ብቻ የማያበቃ ከሆነ የተሻለ ሕክምና ወደሚያገኙበት ሀገር ልኮ የሚያሳክማቸው መንግስት ነው። መንግስት ለሕክምና ወደ ውጭ የሚሄዱ ዜጎችን ሙሉ የሕክምና ወጪ ከመሸፈን በተጨማሪ ለሆቴል፣ ለትራንስፖርትና ልዩ ልዩ ወጪዎች የሚሆን በወር $2,300 የኪስ ገንዘብ ይሰጣል። ቆይታው በተራዘመ ቁጥር ደግሞ ክፍያውም በየወሩ ይቀጥላል። በሳቸው ዘመን በሊቢያ ኤሌክትሪክ ነፃ ነበር። ቸግሯቸው ባንክ ሄደው ገንዘብ የሚበደሩ ዜጎች ገንዘቡን ሲመልሱ 5 ሳንቲም ወለድ አይታሰብበትም። ለዜጎቹ ቅንጡ የመኖሪያ ቤት ገንብቶ ቤት ለምቦሳ ብሎ ማስገባት የመንግስት ግዴታ ነው። በጋዳፊ ትንሹ አረንጓዴ መጽሐፍ በግልጽ እንደሰፈረው የቤት ባለቤት መሆን ሰብአዊ መብት እንጂ ቅንጦት አይደለም። በምድር ላይ የሚኖር የሰው ዘር ሁሉ የመኖሪያ ቤት ይገባዋል። በጋዳፊ ዘመን ቤት ማከራየት በሕግ የተከለከለ ነበር። የሕይወት ጥሪዬ ግብርና ነውና እተዳደርበታለሁ ካሉም የጋዳፊ መንግስት የሚታረስ መሬት፣ የእርሻ መሳሪያ፣ የእህል ዘር፣ ማዳበሪያ፣ የመኖሪያ ቤትና የቤት እንስሳትን ሰጥቶ መርቆ ወደ ስራ ይሸኞታል። ሊቢያዊ ሆነው መንገድ ላይ ያዩት ቆንጆ መኪና ካማሮት ዋጋውን እንዳይፈሩ እርሶ መኪናውን ያስገምቱ እንጂ 50 ከመቶውን የመኪና ዋጋ የሚከፍልሎት መንግስት ነው። ያኔ በጋዳፊ ዘመን ነበር ታዲያ። የጋዳፊዋ ሊቢያ ያላትን ሀብት ሁሉ ለዜጎቿ ሰጥታም ገንዘብ የማያልቅባት ነበረች። በእሳቸው ዘመን ሊቢያ ምንም አይነት መንግስታዊ ዕዳ የሌለባት ሀገር ነበረች። እንዲያውም ለክፉ ቀን ብላ በብሔራዊ ባንክ ያስቀመጠችው $150 ቢሊዮን ሪዘርቭ ገንዘብም ነበራት። ለዚህ ነው በ2011 ጋዳፊ በግፍ ሲገደሉ ቀድመው ድንጋይ የወረወሩት ከእጃቸው የበሉት ዜጎቻቸው መሆናቸው ዛሬም ለመላው ዓለም እንቆቅልሽ የሚሆነው። ከጋዳፊ በፊት የነበረችው ሊቢያ በምዕራባውያን መሪዎች በሚወደዱት በንጉስ ኢድሪስ አንደኛ ነበር የምትመራው። ንጉስ ኢድሪስ አንደኛ ደግሞ ከህዝባቸው ይልቅ ወገንተኝነታቸው ለምዕራባውያን መንግስት ነበር። ያኔ ሊቢያውያን በድህነት የሚማቀቁ ህዝቦች ነበሩ። ይህ ሊቢያውያንም ምዕራባውያንም ዛሬም የሚመሰክሩት ሐቅ ነው። የሀገሪቱ የነዳጅ ገንዘብ መጀመሪያ የምዕራባውያን ነዳጅ አምራች ድርጅቶች፣ የተረፈው ደግሞ የኢድሪስ አንደኛና የቤተሰቦቻቸው ብቻ ነበር። ይህ ሲሆን ኢድሪስ አንደኛን አምባገነንም ሙሰኛም ያላቸው የምዕራብ ሀገር መንግስትም ሚዲያም አልነበረም። የእነሱን ጥቅም የሚጻረር የህዝቡን ጥቅም የሚያስቀድም ሙአመር ጋዳፊ የሚባል ወጣት ሲመጣ ግን አይናቸው ደም ለበሰ። ጋዳፊ በመፈንቅለ መንግስት ኢድሪስ አንደኛን ከስልጣን ሲያስወግድ በሊቢያ ምድር አንድም የደም ጠብታ አልፈሰሰም ነበር። በመፈንቅለ መንግስት ታሪክ ታይቶ የማይታወቅ ነውና ምዕራባውያን ራሳቸው ሰላማዊው መፈንቅለ መንግስት እያሉ ነው የሚጠሩት። ጋዳፊ ስልጣን እንደያዙ የሊቢያ ሀብት የሊቢያውያን ነው አሉ። ነዳጅ ሸጠው ለህዝባቸው ትምህርት ቤቶችን፣ ሆስፒታሎችን፣ መንገዶችንና የመኖሪያ ቤቶችን ገነቡ። የህዝቡ የኑሮ ደረጃ ተሻሻለ። ሊቢያውያን ዓለማችን ላይ ጥራት ያለው ኑሮ ከሚኖሩ ህዝቦች መካከል ተቀላቀሉ። እነሱ ውለታ ይረሳሉ እንጂ ጋዳፊ ዜጎቻቸውን ከውሃ ጥም የገላገሉ መሪም ነበሩ። በሰሃራ በረሃ መሃል የምትገኘዋ ሊቢያ አንድም ወራጅ ወንዝ የሌላት ሀገር ነበረች ነው ታዲያ። ጋዳፊ የሚባል ወጣት መሪ እስኪመጣላት ድረስ ወንዝ የሚፈጠረው በተፈጥሯዊ መንገድ ቢሆንም ጋዳፊ የሚባለው የቁርጥ ቀን ልጇ ግን በውሃ ጥም ለምትንገበገበው ሊቢያ ዓለማችን ላይ ትልቁን ሰው ሰራሽ ወንዝ ለመፍጠር ቆርጦ ተነሳ። ነገሩ እንዲህ ነበር። 1950ዎቹ በሊቢያ ነዳጅ በየቦታው የሚፈልቅበት ወቅት ነበር። እንደ አውሮፓውያን አቆጣጠር በ1953 አንድ ነዳጅ አምራች ድርጅት በደቡባዊ ሊቢያ የነዳጅ ምንጭ እየቆፈረ ድንገት ሌላ ጠቃሚ ነገር አገኘ። በቁፋሮ በውሃ ጥም ለምትሰቃየው ሊቢያ ከነዳጅ
ለነዳጅ እኩል ዋጋ ያለው ከፍተኛ መጠን ያለው የከርሰ ምድር ውሃ ፈነዳ። ለሊቢያ ህዝቦች ይህ ታላቅ የምስራች ነበር የሚጠቀምበት ቢኖር። ሆኖም የሚጠጡት ውሃ ቸግሯቸው የማያውቀው ንጉሥ የከርሰ ምድር ውሃውን መፈንዳት ከቁብም አልቆጠሩትም ነበር። የከርሰ ምድር ውሃው በተገኘ በ16ኛ ዓመቱ የሊቢያን ስልጣን የተቆጣጠረው የ27 ዓመቱ ኮሎኔል ጋዳፊ ግን የአርብቶ አደር ልጅ ነውና የውሃ ጥም ምን ማለት እንደሆነ ጠንቅቆ ያውቀዋል። እናም ጊዜ አላጠፋም። ስልጣን እንደያዘ የመጀመሪያ ፕሮጀክቴ ውሃ የተጠሙ ዜጎቼን ውሃ ማጠጣት ነው አለ። የከርሰ ምድር ውሃ የተገኘባቸው የኩፍራ፣ የሲርጥ፣ የሙዛርክና የሐማዳ አካባቢዎች የውሃ መጠናቸው ተለካ። እንዴት ብዙ ሺህ ኪሎ ሜትሮችን አቆራርጠው ሰዎች ወደሚገኙበት አካባቢ መድረስ እንደሚችሉም ጥናት ተደረገ። ፕሮጀክቱ ተገንብቶ ሲጠናቀቅ 8ኛው የዓለማችን ድንቃድንቅ ሆኖ የመመዝገብ አቅም አለው ተባለ። ምክንያቱም ጭው ባለው የሳሃራ በረሃ መሃል 2800 ኪሎ ሜትር እርዝመት ያለው የዓለማችን ትልቁ ሰው ሰራሽ ወንዝ ነው የሚፈጠረው። ከተፈጥሮ ጋር የሚያታግል ዕውቀትን፣ ገንዘብንና ጊዜን የሚጠይቅ ፕሮጀክት ነበር። በዚህ ምክንያት ዝግጅቱ ብቻ 14 ዓመታትን ፈጅቶ እንደ አውሮፓውያን አቆጣጠር በ1983 የፕሮጀክቱ የመሰረት ድንጋይ ተጣለ። ሊቢያውያን የመጀመሪያውን የከርሰ ምድር ውሃ ፉት ለማለት 5 ዓመት ብቻ ነበር የጠበቁት። በ2011 ጋዳፊ ሲገደሉ ቢሊዮን ዶላሮች የፈሰሰባቸው የፕሮጀክቱ ፌዝ 1 እና ፌዝ 2 ሙሉ በሙሉ ተጠናቀው የሶስተኛው ፌዝ ግንባታ በሂደት ላይ ነበር። ዛሬ ላይ 70 ከመቶ ሊቢያውያን የሚጠጡት ጋዳፊ ከከርሰ ምድር ቆፍሮ ያወጡትን ውሃ ነው። በጎበዝ አለቆች በምትመራዋ የዛሬዋ ሊቢያ የውሃ ጉድጓዶቹ ለአማጽያን እንደ ትልቅ መሳሪያ ያገለግላሉ። አንዱ አማጺ ከሌላው ጋር ሲጋጭ የመጀመሪያ ስራው እነዚህን የውሃ ጉድጓዶች ተቆጣጥሮ ህዝቡን በውሃ ጥም ማሰቃየት ነው። ዛሬ ጋዳፊ የሉምና የፕሮጀክቱ ማጠናቀቂያ የሆነውን ሶስተኛውን ፌዝ እንኳን የሚገነባው የሚያስታውሰውም የለም። ለጋዳፊ ትልቅ ህልም ሊቢያ ትጠብባቸዋለች። እሳቸው ከተማሪነታቸው ጀምሮ የግብፁን ጋማል አብዱል ናስር ሲያደንቁን ያደጉት። አብዱል ናስር ደግሞ የግብፅ መሪ ብቻ ሳይሆኑ የአረብ ሊግ ዘዋሪም ነበሩ። እናም ልክ እንደ አብዱል ናስር ሙሐመር ጋዳፊም ነጻነት፣ ሶሻሊዝምና አንድነትን እያቀነቀኑ ወደ አረቡ መድረክ ብቅ አሉ። ነጻነት ከቅኝ ገዢዎችና ከኢምፔሪያሊስቶች፣ ሶሻሊዝም የሀገራቸውን ሀብት በፍትሃዊነት መጠቀም ላልቻሉ ጭቁን ህዝቦች፣ አንድነት ደግሞ ለአረብ ሀገራት። ይህ ለጋዳፊ ፕሮፓጋንዳ አልነበረም፣ መሬት ላይ ወርዶ ማየት የሚፈልጉት ህልም እንጂ። የአረብ ሀገራት ተዋህደው በአንድ መንግስት እንዲተዳደሩ፣ በአንድ ሰንደቅ ዓላማ ስር እንዲሰባሰቡ፣ በአንድ ገንዘብ እንዲገበያዩ፣ በአንድ ወጥ ጦር እንዲጠበቁ ፕሮፖዛላቸውን አቀረቡ። የአረብ ሀገራት መሪዎች ግን የጋዳፊን ፍጥነት አልወደዱትም። ቀደም ማለታቸውን ተጠራጠሩ። የማይገመተው ባህሪያቸው ምቾት አልሰጣቸውም። ጋዳፊ ነገሩን አቀዝቅዘው ውህደቱን ከጎረቤት ሀገር መጀመር ፈለጉ። ሊቢያን ከቱኒዚያ ጋር በማዋሃድ የአረብ ኢስላሚክ ሪፐብሊክ የምትባል ሀገር መመስረት። አውሮፓውያን አቆጣጠር በ1974 ሊቢያን ከቱኒዚያ ጋር ለማዋሃድ በይፋ ቢፈራረሙም ስምምነቱ የወረቀት ብቻ ሆኖ ቀረ። ጋዳፊ የኔ ትዕግስታቸው ተሟጠጠ። እሳቸው በጠበቁት ልክ ባለመንቀሳቀሳቸው የአረብ ሀገራት መሪዎችን በየስብሰባ አዳራሹ በስም እየጠሩ ያጥረገርጓቸው ያዙ። በእርግጥ የጋዳፊ ዓላማ የአረብ ሀገራትን አንድ ማድረግ ወይስ ሁሉንም አዋህዶ የበላይ ሆኖ መግዛት? እውነቱን የሚያውቁት እሳቸው ብቻ ናቸው። በአረቦች ተስፋ ቆርጠው ራሱኑ ጥያቄ ይዘው የአፍሪካ ሀገራትን በር ማንኳኳት የጀመሩለት ግን ይሄ ሰውዬ የስልጣን ጥመኛ ነው ተባሉ። ጋዳፊ ለአረብ ሊግ ያቀረቡትን ፕሮፖዛል ስሙን ብቻ ቀይረው ለአፍሪካ ህብረት አስገቡት። የአፍሪካ ሀገራት መሪዎችን ሰብስበው ዩናይትድ ስቴትስ ኦፍ አፍሪካ የምትባል አንድ ሀገርን መስርት አሉ። ስልጣናቸውን እንደ ነፍሳቸው የሚወዱት የአፍሪካ መሪዎች ጥያቄውን የጎሪጥ ነበር ያዩት። እሳቸው ግን የምራቸውን ነበርና ፈጥነው ወደ ተግባር ገቡ። ገና ከቅኝ ግዛት ነፃ ያልወጡና አምርረው የሚጠሏቸውን ቅኝ ገዢዎቻቸውን በመዋጋት ላይ የሚገኙትን የናሚቢያ፣ ደቡብ አፍሪካ፣ ዚምባብዌ፣ ሴራሊዮንና የላይቤሪያን የነፃነት ታጋዮች በቀጥታ መርዳት ጀመሩ። ይህ ድርጊታቸው ይበልጥ በምዕራባውያን ጥርስ ውስጥ ሲያስገባቸው፣ በአፍሪካ ግን ተቀባይነትን ማግኘት ጀመሩ። የአፍሪካ ሀገራት ለስልክ፣ ለኢንተርኔትና ለቴሌቪዥን አገልግሎቶች በምዕራባውያን ሳተላይቶች ላይ ጥገኛ መሆን የለባቸውም አሉ።
$300 ሚሊዮን መድበው ራስኮም ስታር የተሰኘ ድርጅት አቋቁመው በገጠራማ የአፍሪካ ክፍሎች ለሚገኙ ዜጎች ኢንተርኔት ለማዳረስ በ2007 ሳተላይት ወደ ጠፈር አመጠቁ። ላፕግሪን ኔትወርክ የተሰኘ የቴሌኮሙኒኬሽን ድርጅት ከፍተውም በአብዛኞቹ የአፍሪካ ሀገራት አገልግሎት ጀመሩ። በቂ አገልግሎት ተቋማት በሌሉባቸው የአፍሪካ ሀገራትም ከ20 በላይ ሆቴሎችን ከፍተዋል። ባንኮችን አቋቁመዋል። በጋዳፊ ዘመን የአፍሪካ የልማት ባንክ ዋነኛ አጋር የጋዳፊዋ ሊቢያ ነበረች። ነዳጅ ያላቸው የአፍሪካ ሀገራት ከበዝባዥ የምዕራባውያን ነዳጅ አምራች ድርጅቶች ተላቀው የራሳቸውን ነዳጅ በራሳቸው መጠቀም እንዲችሉ የአፍሪካ የነዳጅ ባንክ የተሰኘ ድርጅት ለማቋቋም አስጠንተው ጨርሰውም ነበር። ቻድ፣ ሱዳን እና ኒጀር የራሳቸውን ነዳጅ ራሳቸው እንዲያወጡም ከፍተኛ ድጋፍ አድርገዋል። አፍሪካ ለም መሬትና መስራት የሚችል የሰው ኃይል ይዛ በፍጹም መራብ የለባትም ይሉ ነበር ጋዳፊ። ይህን በወሬ ብቻ ሳይሆን በጎረቤት ሀገራት ማሊ፣ ቻድ እና ሱዳን ግብርናን በመደገፍ በተግባር አሳይተዋል። አፍሪካ በአንድ ጠንካራ የመገበያያ ገንዘብ እንድትገበያይ የአፍሪካ ማዕከላዊ ባንክና በአፍሪካ የሚካሄዱ ልማቶችን የሚያግዝ የኢንቨስትመንት ባንክም እንዲቋቋም አስፈላጊውን ጥናት ሁሉ አስደርገው ነበር። ሊቢያ ዓለማችን ላይ ትልቁን ሰው ሰራሽ ወንዝ የገነባች ሀገር ናትና ይህንን ልምዷን ተጠቅማ ተመሳሳይ የውሃ እጥረት ወዳለባቸውና ድርቅ ወደሚያጠቃቸው የአካባቢው ሀገራት ይህንን ፕሮጀክት ለማስፋትም እቅድ ነበራቸው። ጋዳፊ የሊቢያ ኢኮኖሚ በመንግስት የበላይነት እንዲያዝ በማድረጋቸው የግሉ ዘርፍ በሚጠበቀው መልክ አላደገም እያሉ የሚወቅሷቸው አሉ። መንግስት ለሁሉም ዜጎች ቤት ገንብቶ ለመስጠት ከፍተኛ ቁርጠኝነት የነበረውና ይህንንም በተግባር ያረጋገጠ ቢሆንም በጋዳፊ ዘመንም ቢሆን የግል ቤት ያልነበራቸው ሊቢያውያን ነበሩ። የአገሪቱ ገቢ በዋናነት በነዳጅ ሀብቷ ላይ ብቻ የተንጠለጠለ እንዲሆን አድርገዋል። ሌሎች የገቢ አማራጮችን ማስፋት አልቻሉም እያሉ የሚወቅሷቸውም አሉ። በተለይም በኋለኛው የስልጣን ዘመናቸው እሳቸውም ሆኑ ልጆቻቸው አባካኝና አምባገነን ሆነዋል የሚሉም አሉ። በእርግጥ የጋዳፊ መንግስት የሰው መንግስት ነውና ብዙ ጥፋቶች ነበሩበት። ነገር ግን ስለነሱ ቅንጣት ታክል ከማይጨነቁት የጋዳፊ ጠላቶች ጋር አብረው ሀገራቸውን በጀት አስደብድበው ጋዳፊን አዋርደው እንዲያስገድሏቸው የሚያበቃ ግን አልነበረም። ወቅቱ ሊቢያ እንደ ሀገር ያበደችበት ነበር። የሲቢኤሱ ጋዜጠኛ አለም ፒዚ ከሊቢያ እየዘገበ ነው። ሊቢያውያን አሜሪካን ይማጸኗታል። እባክሽን ሀገራችንን በቦምብ ደብድቢልን እያሉ አንዱን ጠጋ ብሎ ጠየቀው ጋዜጠኛው። በጥቃቱ ሰላማዊ ዜጎች ቢገደሉስ? የሊቢያዊው ምላሽ ያስደነግጥ ነበር። What happens if they kill innocent people? We don't care if this is shaheed. እብደቱ አልቆ ጋዳፊም በግፍ ተገድለው በዜጎቿ መልካም ፈቃድ ሊቢያን ወደ አመድነት ከቀየሩ ሀገራት የአንዷ መሪ የነበሩት ባራክ ሁሴን ኦባማ በስልጣን ዘመኑ ከወሰኗቸው ነገሮች ምን ይቆጮታል ተባሉ። ጋዳፊን ስንገድል ስለ ሊቢያ ቀጣይ ዕጣ ፈንታ ምንም እቅድ አልነበረንም፣ እሱ ይቆጨኛል አሉ። Probably failing to plan for the day after what I think was the right thing to do in intervening in Libya. እውነታውን ፊት ለፊት ሲያፈርጡ ዲፕሎማሲያዊ ጭንብል የማያጠልቁት ዶናልድ ትራምፕ አሜሪካ ጋዳፊንና ሳዳም ሁሴንን የምትገድልበት ምንም ምክንያት አልነበራትም ብለው ያምናሉ። ከፈረሰችው ሊቢያ ይልቅ ጋዳፊ የነበሩባት ሊቢያ በስንት ጣዕሟ አሉ። የሲኤንኤኑ ጋዜጠኛ በአደባባይ ሊያሳጣቸው የሰብአዊ መብት ጉዳይስ አለ። ትራምፕ መለሱ፣ ዛሬ ሊቢያውያን ሰብአዊ መብታቸው እየተከበረላቸው ነው ብለህ ታስባለህ? ጭራሽ እኮ ከድጥ ወደ ማጡን የከተትናቸው። The world would be better off with Saddam Hussein 100%. and Gaddafi in power. 100%. Now, as far as Assad is concerned, What about the human rights abuses? Let's talk. Well, you don't think they're happening now? They're worse now than they ever were. People are getting their heads chopped off. They're being drowned. Right now, they're far worse than they were ever under Saddam Hussein or Gaddafi. I mean, look what happened. Libya is a catastrophe. ከበርገርና ከፒዛ አንዱን ምረጪ ቢሏት ከበርገሩ ገምጬ ፒዛውን እንዳለችው መራጭ በተንደላቀቀ ሕይወት ላይ ዲሞክራሲን መከናነብ ያማራቸው ሊቢያውያን ዲሞክራሲን አውርድ ብለው ቅንጦታቸውን ጥለውታል። ዛሬ ላይ ያኔ ቅንጦት ዘመን ቢያንስ በቅርቡ እንደገና እንደማያገኙት እርግጠኞች ናቸው። እየየም ሲደላ ነውና የዛሬ ምኞታቸው በሕይወት መቆየት ነው። እሱም በጎበዝ አለቆች በጎ ፈቃድ ላይ የተመሰረተ ነው። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።